እሺ እግዚአብሔር የተመሰገነ ይሁን። እግዚአብሔር እንደገና ዛሬም ሊናገረን ዛሬም ቃሉን ሊገልጽልን በዚህ አለ። እንግዲህ የኢዮብ መጽሐፍ በሚገርም ሁኔታ ከጠበቅነው በላይ እግዚአብሔር በዚህ መጽሐፍ እየተናገረን ዛሬ ላይ ደርሰናል። ምዕራፍ 31 ላይ ደርሰናል። 31፣ 32፣ 33 ነው ዛሬ የተነበበው። እንግዲህ ሊያልቅብን ነው። ኢዮብ እንደዚህ እያጓጓን እንደዚህ በጣም እየወደድ ነው። በጣም ጥቂት መጽሐፍ ነው የቀረን። ወደ ማለቁ እየሄድን ነው ማለት ነው። ምዕራፍ 31 የኢዮብ የንጽህና ቃል መሐላ ይባላል። በዋናነት እንደዚህ ተብሎ ይጠራል። ምዕራፍ 31 የኢዮብ የንጽህና ቃለ መሐላ። ኢዮብ በዚህ መጽሐፍ የተለያዩ የሚገልጻቸው ነገሮች አሉ። ንጹህ እንደሆነ ለማስረዳት የሚጥራቸው ነገሮች አሉ እና የንጽህና ቃለ መሐላ ይባላል። በአይሁድ ባህል ይህ ምዕራፍ 31 ብቻውን የሞራል ልዕልና ያለበት ምዕራፍ ተብሎ ነው የሚጠራውና ብዙውን ጊዜ የሞራል ልዕልናቸው ላይ መስራት ሲፈልጉ የሞራል ልዕልናቸውን ጥሩ እንዲሆን ሲፈልጉ ከ10ቱ ትእዛዛት በተጨማሪ ይህንን መጽሐፍ ያነቡታል አይሁዶች ማለት ነው። እንደ መግቢያ ያህል ለመናገር ያህል ነው። በዚህ መጽሐፍ ውስጥ በዚህ ምዕራፍ 31 ውስጥ ኢዮብ በዋናነት ወደ 7 ቃለ መሐላዎችን እንደዚህ አላደረኩም እንደዚህ ሆኖ ቢሆን እያለ የሚናገራቸው ወደ 7 ነገሮች አሉና እነሱን ነው አሁን በዋናነት ከዚህ ከምዕራፍ 31 የምንመለከተው። ቁጥር 1 እና ከቁጥር 9 እስከ 12 ባለው ኢዮብ ከዝሙት የራቀና ወደዛ ከሚያመሩ ነገሮች ራሱን የጠበቀ መሆኑን ይናገራል። ኢዮብ ራሱን ከዝሙትና ወደ ዝሙት ከሚያመሩ ነገሮች ራሱን የጠበቀ መሆኑን የሚናገርበት ነው። ምዕራፍ 31 ቁጥር 1 ላይ ከዓይኔ ጋር ቃል ኪዳን ገባው፣ እንግዲህስ ቆንጆይቱን እንዴት እመለከታለሁ እያለ እንደገና ቁጥር 9 እስከ 12 ልቤ ወደ ሌላይቱ ሴት ጎምጅቶ እንደሆነ እያለ የሚናገረው ቃል አለና ራሱን ከዚህ ከዝሙትና ወደዛ ሊመሩ ከሚችሉ ነገሮች የጠበቀ ወደ ዝሙት ሊመሩ ያልኩት ይሄ አይኑን ይጠብቅ እንደነበር የሚናገረው ነገር አለ። ቁጥር 1 ላይ ወደ ቆንጆይቱ ሴት እንዴት እመለከታለሁ እያለ ለአይኑ ጋርድ ያደረገ ሰው እንደነበረ የሚናገረው ነገር አለና ኢዮብ በአይኑ ለሚገቡ ነገሮች ጥንቃቄና ጥበቃን ሲያደርግ እንመለከታለን። የመጣውን ሁሉ አያስገባም። ኢዮብ ይጠነቀቃል። ዚስ ዴይስ በጣም ስለ አይን ብዙ ማለት የሚቻል ይመስለኛል። ብዙ መነጋገርም የምንችል ይመስለኛል። ስፔሻሊ ስልኮቻችን እያንዳንዳችን በዚህ ጊዜ ሞባይል ስልክ አለንና በስልካችን ወደኛ የሚመጡ ፈልገን ሊሆን ይችላል ሳንፈልግ በጣም ብዙ ተመልከቱን የሚሉ ነገሮች አሉ። ጊዜ ስጡን፣ አቴንሽን ስጡን የሚሉ ነገሮች አሉና የመጣውን ሁሉ እንመለከታለን ወይንስ ኢንቴግሪቲ ያልነው ነገር ማለት ነው። ሰው ቢኖርም ባይኖርም የመጣውን ነገር ሁሉ እንመለከታለን ወይንስ በእግዚአብሔር ፊት ራሳችንን ማየት መመርመር ይኖርብናልና ኢዮብ ለአይኑ ጋርድ አድርጎ ነበረ። የመጣውን ሁሉ የሚመለከትበት አይን አልነበረውም። አይኑን ፕሮቴክት ያደርግ ነበረ እና ከዓይኔ ጋር ቃል ኪዳን ገባው እያለ የሚናገረው ነገር አለ። ማቴዎስ 5:28 ላይ ወደ ሴት ያየ ሁሉ የተመኛትም ያን ጊዜ በልቡ ከእርሷ ጋር አመንዝሯል ይላል። በጣም ሲገርመኝ የነበረው ባለፈው ረቁ ትመስለኛለች ኢዮብ በነ አብርሃም ጊዜ ወይም ከአብርሃም ጊዜ በፊት የነበረ ሊሆን እንደሚችል የመጽሐፍ ቅዱስ አዋቂዎች ይናገራሉና በዛን ጊዜ ሕግ በሌለበት ምንም የሞራል ሕግ ብቻ የሚገዛበት ወቅት ነው ያ ወቅት። በነገራችን ላይ ሌላ ሕግ አልነበረም። የእግዚአብሔር ሕግ ገና የሙሴ ዘመን ገና ከዚህ ከ1000 ዘመን አካባቢ በኋላ ነው የሚመጣው። ገና ምንም ነገር ባልነበረበት በዛን ወቅት አይኑን ፕሮቴክት የሚያደርግበት ራሱን አይኑን ብቻ ገና የምናያቸው በጣም ብዙ ነገሮች አሉና ራሱን በቃ የአዲስ ኪዳን ነዋሪ አይነት ሰው እኮ ነው የነበረው። የሚገርማችሁ ሕግ ሲመጣ ራሱ በሙሴ ሕግ ሲሰጥ ወደ ሴት
ያየ ማየት ችግር እንደሌለው ነው የሚናገረው። አዲስ ኪዳን ላይ ሲመጣ ነው ያየ ፕላስ የተመኛት ብሎ ጨመረና የተመኛት እንዳመነዘረ ይቆጠራል። በሕጉ ጊዜ አይቶ መመኘት ይቻል ነበር ማለት ነው። አይቶ መመኘት ኃጢአት አልነበረም። ሰምቲንግ የሆነ ነገር ኤክስትራ እስከሚያደርግ ድረስ አክሽን እስከሚወስድ ድረስ ማለት ነው። በክርስቶስ ጊዜ ነው ያየ የተመኘ የሚለው የተጨመረው እና ኢዮብ ራሱን ይጠብቅ ነበረ ከእንደዚህ አይነት ነገር ላለመመኘት ማለት ነው። በጣም ሲገርመኝ ነበረ። እንዳልኳችሁ ገና እናያለን ብዙ የኢዮብ በጣም የሚገርሙ ኳሊቲዎች። የአዲስ ኪዳን ነዋሪ የሆነ ሰው ነው ኢዮብ በዛን ዘመን የኖረው ህይወት እና ሌላው ቁጥር 13 እስከ 15 ኢዮብ ሰራተኞቹን ሚስትሪት እንዳላደረገ ወይም ትክክለኛ ባልሆነ መንገድ ትሪት ያደረጋቸው እንዳልነበረ ይልቁንም የእግዚአብሔር ፍጥረት ስለሆኑ እንደ ራሱ ያያቸው እንደነበር ይናገራልና ሲገርመኝ ነበር። ይሄ ኤፌሶን 6:9 ላይ እናንተም ጌቶች ሆይ ለባሮቻችሁ እንዲሁ አድርጉላቸው፣ የእነርሱም የእናንተም ጌታ የሆነው በሰማይ እንዳለ የሰውንም ፊት አይቶ እንደማያደላ ታውቃላችሁና አታስፈራሯቸው ይላል። በጣም ይገርማል። አዲሱ ትርጉምን ነው አብዛኛው ከዚህ በኋላ የተጠቀምኳቸው አዲሱ ትርጉም ላይ ያሉ ከአዲሱ ትርጉም የወሰድኳቸው ናቸው እና አታስፈራሯቸው ይላል። ጌቶች የሆኑ ባሮቻቸው ከስራቸው የሚያስተዳድሯቸውን የሚሰሩላቸውን አታስፈራሯቸው፣ ምክንያቱም የእነርሱም የእናንተም ጌታ የሆነው በሰማይ እንዳለ የሰውንም ፊት አይቶ እንደማያደላ ታውቃላችሁና ይላል። ኢዮብ ደግሞ እንግዲህ ይሄ ኤፌሶን ውስጥ የተጻፈ ቃል ነው። ኢዮብ ደግሞ የእግዚአብሔር ፍጥረት ስለሆኑ እነሱ እንደ ራሱ ያያቸው እንደነበር ይናገራል። እና ምን አይነት ሰው ነው ኢዮብ? እዚህ ጋር ምናልባት ወደ ራሳችንም እንድናይ ይፈልጋለሁ። ዛሬ ከኛ ስር ሆነው ሰቦርዲኔት ሆነው በስራችን ከሚሰሩ ሰራተኞቻችን የቢሮ ውስጥ ስራ ሊሆን ይችላል፣ ጸሐፊዎቻችን ሊሆኑ ይችላሉ፣ ወይም ደግሞ ዴይሊ ሌበሮችም ሊሆኑ ይችላሉ፣ ወይም የቤት ውስጥ ሰራተኞች ሊሆኑ ይችላሉ። ትሪት የምናደርጋቸው እንዴት ነው? የእውነት ራሳችንን ትሪት እንደምናደርገው ነው ትሪት የምናደርገው? ዛሬ በእግዚአብሔር ቃል ቻሌንጅ ላደርጋችሁ ፈልጋለሁ። ምክንያቱም አብዛኞቻችን ዚስ ዴይስ እንደው የቢሮ እንኳን ባይኖር ሌላው እንኳን ባይኖር በየቤቶቻችን የቤት ውስጥ አጋዥ የምንላቸው ስራ የሚያግዙን ሰራተኞች አሉንና እንዴት ነው ትሪት የምናደርጋቸው? እነሱም የእግዚአብሔር ፍጡራን ናቸው። እነርሱም በሰማይ ያለ አምላክ ይፈርድላቸዋል፣ ያያቸዋል። ስለዚህ ብለን ራሳችንን ጥንቃቄ እናደርጋለን። ጥያቄ ነው መጠየቅ የምፈልገው። በተለይ ደግሞ ለመብታቸው መሟገት የማይችሉ ዝም የሚሉ የተማሩ ሲሆኑ የተወሰነ አቅም ሲኖር መበደልም ከባድ ሊሆን ይችላል። ግን ራሳቸውን ፕሮቴክት ማድረግ የማይችሉ መብታቸውን ማስከበር የማይችሉ እነሱን ሰዎች እንደዛ አይነት ሰዎችን እንዴት ነው ትሪት የምናደርገው? ምክንያቱም እግዚአብሔር ያየናል በያለንበት ስፍራ። ስለዚህ ራሳችንን ከዚህ ነገር አንጻር ማየትና ማስተካከል ያለብን ነገር ካለ እንድናስተካክል እግዚአብሔር እንደገና በኢዮብ ይናገረናል ማለት ነው። ምክንያቱም እግዚአብሔር ሁል ጊዜ ከተገፉና ከእውነት ጋር ስለሚቆም። ሌላው ቁጥር 16 እስከ 23 ኢዮብ ተጋላጭ ለሆኑ የህብረተሰብ ክፍሎች ወይም ደግሞ እነዚህ መበለቶች የምንላቸው ባሎቻቸው የሞቱባቸው ወላጆቻቸው የሞቱባቸውን ልጆች ድሆችን ኢዮብ ተጋላጭ ለሆኑ የህብረተሰብ ክፍሎች እንደ መበለት ላሉ ባሎቻቸው ለሞቱባቸው ወላጆቻቸው የሞቱባቸው ልጆች ደግሞ ለድሆች ከታናሽነቴ ጀምሮ እንከባከብ ነበር እያለ የሚገልጸውን ቃል ሼር እያረኳችሁ ነበረ። ያዕቆብ 1:27 ላይ ያለውን አያይዤ በእግዚአብሔር ፊት ንጹሕና ነውር የሌለበት አምልኮ ይህ ነው፣ ወላጆቻቸው የሞቱባቸውን ልጆችና ባሎቻቸው የሞቱባቸውን ሴቶች በችግራቸው መርዳት እያለ ደግሞ በአዲስ ኪዳን በደንብ ሲያጠናክርልን እናያለን። ገላትያ 2:10 ላይ ደግሞ ድሆችን እናስብ ዘንድ ለመኑ፣ ይህንም ደግሞ ላደርግ ተጋሁ እያለ ጳውሎስ ከበርናባስ ጋር
በነ ያዕቆብና ዮሐንስ ለአህዛብ ተለይቶ ተጸልዮ ከመሸኘቱ በፊት አደራ አደራ እነ ያዕቆብና ዮሐንስ ማለት ነው አደራ ሲሉት ድሆችን እንዲንከባከቡና ትኩረት ሰጥተው እንዲያስቧቸው አደራ ሲሉት የምናይበት ቃል ነው። ሌላው ከቁጥር 24 እስከ 28 ባለው ኢዮብ ከእግዚአብሔር በቀር ምንም አይነት ነገር እንዳመለከ ሀብቱን ጨምሮ ቦታ እንዳልሰጠው ምንም ትኩረት የሚሰጠው ወርቅ ይላል፣ የከበረ ወርቅ ይላል። እነዚህ ሁሉ ጥሩንም ወርቅ እያለ ይናገረዋልና እነዚህን ሁሉ አላመለኩኝም ወይም ደግሞ በእኔ ዘንድ ቦታ አልነበራቸውም እያለ የሚናገረው ቃል አለ። ማቴዎስ 6:24 ላይ ለሁለት ጌቶች መገዛት የሚቻለው ማንም የለም፣ ለእግዚአብሔርና ለገንዘብ መገዛት አትችሉም እያለ ደግሞ የሚናገረው ነገር አለና ቀደም መጀመሪያ እንደነገርኳችሁ ኢዮብ የሚገርም የአዲስ ኪዳን ነዋሪ ነው። በዛ ዘመን ከብዙ ሺህ ዓመታት በፊት የሚገርም የአዲስ ኪዳን ነዋሪ ነበረ። የጠቀሳቸው ብዙ ነገሮች አሉ። ሀብት፣ ስለ ሀብቱ የሚናገረው ነገር አለ። ከፀሐይና ከጨረቃ ጋር አያይዞ የሚናገረው ነገር አለ። ስለ ወርቅ የሚናገር እነዚህ ሁሉ አላመለኳቸውም፣ እነዚህ ሁሉ የእግዚአብሔርን ቦታ ከእኔ የወሰዱ አይደሉም እያለ የሚናገረው ነገር ቁጥር 29 እስከ 32 ባለው ኢዮብ ለሚጠሉት መውደቅ ተመኝቶ የማያውቅ ሰው መሆኑን ሲናገር እናያለን። የሚጠሉትን እንኳን ማለት ነው። እሱ ላይ ጥላቻ ላለባቸው እሱ ሰዎችን እንደማይጠላ የሚናገረው አለ። ግን እሱን ለሚጠሉ ራሱ መውደቅ ተመኝቶ እንደማያውቅ ይናገራል። ሕግ ከመሰጠቱና አዲስ ኪዳን ከመጀመሩ ከዚህ ከዘመናት በፊት ጠላትን ስለ መውደድ ያስተማረን ኢዮብ ነው። በእውነት የሚገርም ነው። ጠላት ልንላቸው እንችላለን። እሱን የሚጠሉ የተባሉት እነሱን ይወዳቸው ነበረ። ኢዮብ የሚጠሉትን አንደበቱ ረግሞ እንደማያውቅ ደግሞ ይነገራል። አንደበቴ የሚጠሉትን ረግሞ አያውቅም ይላል። ሌላው ቀርቶ በሩ የቤቱ ስትሬንጀር ለሆኑ ለማያውቃቸው ሰዎች ሁሉ የተከፈተ ነበር። ማንም በዛ እያለፈ ቢታረዝ ገብቶ የሚበላበት ለብስበት ቤት ነበር። አይገርምም? ማቴዎስ 5:44 ላይ እኔን እላችኋለሁ በሰማያት ላለ አባታችሁ ልጆች ትሆኑ ዘንድ ጠላቶቻችሁን ውደዱ፣ የሚረግሟችሁን መርቁ፣ ለሚጠሏችሁ መልካም አድርጉ፣ ለሚያሳድዷችሁ ጸልዩ እያለ የእግዚአብሔር ቃል ይናገራልና ነዋሪ ኢዮብ ቁጥር 35 ላይ ደግሞ በጣም በቃ ልቤን የበላኝ አንድ ቃል አለ። የሚያዳምጠኝ ምን ነው በኖረልኝ፣ የሚያዳምጠኝ ምን ነው በኖረልኝ። የኢዮብ ጩኸት አያሳዝንም? ኦልዞስ ኦልሞስት 28 ምዕራፍ ነው አይደል? 28 ምዕራፍ ሁሉ ያወራል፣ ይከራከራል። የሚያደምጠው የለም፣ ይናገራል፣ የሚሰማው የለም። የሚያደምጠኝ ምን ነው በኖረልኝ፣ ምን ነው የሚሰማኝ ባገኝ። አዲሱ ትርጉም ላይ ምን ነው የሚሰማኝ ባገኝ ይላልና የሰሚ ያለህ የሚል ጩኸቱን ለመጨረሻ ጊዜ እያሰማ ነው ኢዮብ። ከዚህ በኋላ ሲነበብ እንደሰማ ነው ቁጥር ምዕራፍ 31 ቁጥር 40 ላይ የኢዮብ ቃል ተፈጸመ ይላል። በቃ ኢዮብ ከዚህ በኋላ የሚናገርበት የለም፣ የመጨረሻ ቃሉ ነው እና በቃ የመጨረሻ እንጥፍጥፉን የቀረችውን ነገር ነው እየተናገረ ያለን እና በቃ ድክም ብሎት አድክመውት፣ እነዛ ወዳጆቹ አድክመውት ስልችት ብሎት በቃ ምን ነው የሚያደምጠኝ በኖረልኝ አለ። ያሳዝናል። ኢዮብ እስካሁን ሰሚ አላገኘም። ቁጥር 38 እስከ 40 ደግሞ እንደዚህ ይላል። ኢዮብ የመጨረሻ ክርክሩን ኢቭን እስካሁን እንዳየነው ድሃ አደጎችን፣ መበለቶችን፣ ወላጅ የሌላቸውን ሰራተኞቹን ማንንም የበደለው እንደሌለ ሲናገር ራሱን ፐርሰናሊ ራሱን ፕሮቴክት ያደርግ እንደነበረ
ስናይ መተናል። እዚህ ደግሞ መጨረሻ ላይ ይመጣና የመጨረሻ ቃሉ ነው መሬቴንና በዛ የሚሰሩ ሰራተኞቼን እንኳን በድዬ አላውቅም እያለ ይናገራል። ኢቭን መሬት አስቡ። እግዚአብሔር መጀመሪያ ዘፍጥረት 1 ላይ ምድርን እንድናለማት፣ እንድንንከባከባት፣ እንድንጠብቃት ትእዛዝ ሰጠ። ከዛ በኋላ ዘፍጥረት 3:4 ላይ ምድር ስትረገም እናያለን። ምድር አሜኬላና እሾህ እንድታበቅል እግዚአብሔር ሲረግማት እናያለን። ከዛ በኋላ ምድር የተረገመች ነች፣ እሾህና አሜኬላ የምታበቅል ነች። ምቹ አይደለችም። በጣም ብዙ ቦታ ምቹ አይደለም። በነገራችን ላይ ይሄ ሚድል ኢስት የሚባለው እነዚህ ኢዮብ የኖረበት በቃ ይሄ እነ አብርሃም የኖሩበት አካባቢ እስራኤልን ጨምሮ በጣም በረሃማ አካባቢ ነው። በጣም በረሃማ ድንጋይ ጭንጫ ነው የሚበቅልበት። እንደኛ ሀገር እንኳን ግሪን አይደለም እና እዛ ሆኖ ግን ምድሩን ይንከባከብ እንደነበረ መሬቴን በጣም ሲገርመኝ ነበረ። እርሻዬ በእኔ ላይ ጮኻ እንደሆነ ትልሞቿን በአንድ ላይ አልቅሰው እንደሆነ ፍሬዋን ያለ ዋጋ በልቼ የባለቤቶቿንም ነፍስ ባለቤቶቿ የሚለው መሬቱን የሚያለሙትን ነው ነፍስ አሳዝኜ እንደሆነ በስንዴ ፈንታ አሜኬላ በገብስም ፈንታ ኩርንችት ይውጣብኝ እያለ ሲናገር እናያለንና ኢዮብ ለፍጥረት ሁሉ ለኔቸር በቃ እግዚአብሔር ለፈጠረው ነገር ሁሉ የሚራራና የሚያዝን መራራትና ማዘን ብቻ ሳይሆን አክሽን የሚወስድ የሚንከባከብ እንደሆነ የእግዚአብሔር የመጀመሪያ ዓላማ ምድርን እንድንንከባከብ ነበር አይደል? ግን ከዛ በኋላ እንደተረገመች ቀደም እንደተናገር ነው ማለት ነው። ግን ኢዮብ የመጀመሪያ የእግዚአብሔርን የፍጥረት ዓላማ ሁሉ ይፈጽም ነበረ። የእግዚአብሔርን ሐሳብ ይፈጽም ነበረ። ኢዮብ ምዕራፍ 31 የራሱን ንጽህናና ጽድቅ ፕሩቭ ማድረግ የሚጥርበት ሆኖ ነው የምናየው። ማለት ያው ሲናገር መጀመሪያም እንዳየነው ራሱን ንጹህ እንደሆነ በቃ በሚችለው ሁሉ ለማሳየት እየጣረ ያለበት ክፍል ነው ኢዮብ ምዕራፍ 31። ነገር ግን ያዕቆብ 5:11 ላይ በጣም ሲገርመኝ ነበር። ያዕቆብ 5:11 ላይ የኢዮብን ታሪክ የመታገስና የእግዚአብሔርን ምሕረት የምንበት እንደሆነ ይነግረናል። የመታገስና የእግዚአብሔርን ምሕረት የምናይበት መጽሐፍ እንደሆነ ይናገራል። እና በጣም የሚገርመው ደግሞ የጌታችን ዳግም ምጽአት በትዕግስት እንድንጠብቅ የሚጠቅስ ቦታ ላይ ነው የኢዮብን ትዕግስትና የእግዚአብሔርን ምሕረት የሚናገረው። ያዕቆብ 5 ባነበው ደስ ይለኛል። ይህንን ቦታ ምዕራፍ 5:7-8 እንደዚህ ይላል። እንግዲህ ወንድሞች ሆይ ጌታ እስኪመጣ ድረስ ታገሱ። እነሆ ገበሬው የፊተኛውንና የኋለኛውን ዝናብ እስኪቀበል ድረስ እርሱን የታገሰ የከበረውን የመሬት ፍሬ ይጠብቃል። እናንተ ደግሞ ታገሱ፣ ልባችሁንም አጽኑ፣ የጌታ መምጣት ቀርቧልና። ወንድሞች ሆይ እንዳይፈረድባችሁ እርስ በርሳችሁ አታጉረምርሙ፣ እነሆ ፈራጅ በደጅ ፊት ቆሟል። ወንድሞች ሆይ የመከራና የትዕግስት ምሳሌ የሆኑትን በጌታ ስም የተናገሩትን ነቢያት ተመልከቱ። ቁጥር 11 እነሆ በትዕግስት የጸኑትን ብፁዓን እንላቸዋለን። ኢዮብ እንደታገሰ ሰምታችኋል፣ ጌታም እንደፈጸመለት አይታችኋል። ጌታ እጅግ የሚምር የሚራራም ነውና። ሃሌሉያ። እና እዚህ ጋር የኢዮብን ታሪክ ከጌታ ዳግም ምጽአት ጋር አያይዘው እንዲጸኑ፣ እንዲበረቱ፣ እንዲታገሱ እንደ ሪፈረንስ የሚጠቅሰው ማንን ነው? ኢዮብን ነው። ኢዮብ የመከራና የትዕግስት የጽናት ምሳሌ ነው። እና እኛ ኢዮብ እንደዚህ ረጅም የተለጠጠ ታሪክ እንደተጻፈለት ምንም የሚያውቀው ነገር የለም። እሱ የሚያውቀው ራሱን ለማጽደቅ እስፔሻሊ እስከዚህ ቁጥር ድረስ ራሱን ለማጽደቅ የሄደውን መንገድ ነው። ነገር ግን የእግዚአብሔር ቃል የጽናትና የትዕግስት ምሳሌ ይላቸዋል። ክብር ለጌታ ለኢየሱስ ሲሆን ምዕራፍ 32 ላይ እንሄዳለን። ምዕራፍ 32 ላይ ስንሄድ ወደ 4 ነገሮች በዋናነት እናያለን። ጥበብ ሁልጊዜ ከእድሜ ጋር ተያይዞ የሚመጣ ነገር እንዳልሆነ አንደኛ፣ ሁለተኛ በትዕግስት ማድመጥ ወይም ደግሞ መስማት
እዚህ ጋር ኢዮብ ሲመኘው የነበረው ማለት ነው። በትዕግስት የማድመጥንና ወይም የመስማትን ዋጋ እናያለን። እንደገና ደግሞ ኤሊሁ ተብሎ እዚህ ጋር የተጠቀሰው ምዕራፍ 32 ላይ የክርስቶስን ጥላነት ለብሶ እናየዋለን። ከዛ ደግሞ በጽድቅ ያለ ቁጣን ወይም የጽድቅ ቁጣን መቆጣት አስፈላጊ እንደሆነ የምናይበት ክፍል ነው ምዕራፍ 32። ምዕራፍ 32 እንደዚህ ቁጥር 9 ላይ ምን ይላል? ጠቢባን የሚሆኑት በዕድሜ የገፉ ብቻ አይደሉም፣ የሚያስተውሉም ሽማግሌዎች ብቻ አይደሉም እያለ አዲሱ ትርጉም ላይ ይናገራል። ኤሊሁ እዚህ ድምዳሜ ላይ ከመድረሱ በፊት መፍትሄን ከነዚህ ታላላቅ ሰዎች ጠብቆ ነበረ። ብዙ ቁጭ ብሎ ሲሰማቸው ነበር፣ ሲያደምጣቸው ነበር እና he was expecting something የሆነ ነገር እየጠበቀ ነበር እና ነገር ግን እንደጠበቀው አላገኘም። እንደጠበቀው ስላላገኘ ጠቢባን የሚሆኑት በዕድሜ የገፉ ብቻ አይደሉም፣ የሚያስተውሉም ሽማግሌዎች ብቻ አይደሉም እያለ ቁጥር 9 ላይ ሲናገር እናየዋለን። ቁጥር 8 ላይ የማስተዋል ምንጩ በሰው ያለው መንፈስ ወይም የእግዚአብሔር እስትንፋስ እንደሆነ ኤሊሁ ይናገራል። የማስተዋል ምንጩ ማስተዋል ሰው የሚችለው በእግዚአብሔር መንፈስ ነው ወይም ደግሞ የእግዚአብሔር እስትንፋስ ነው እያለ የሚናገረው ነገር አለና በአዲስ ኪዳን እውነተኛ መንፈሳዊ ጥበብ ወይም ደግሞ ማስተዋል የምንለው ከመንፈስ ቅዱስ መጽሐፍ ቅዱሳችን የተለያዩ ቦታዎች ላይ ተጠቅሶ እናገኛለን። አንደኛ ቆሮንቶስ 2 ቁጥር 10 እስከ 14 ባለው አላነበውም በዛ ያለ ክፍል ስለሆነ አንደኛ ቆሮንቶስ 2 ከ10 እስከ 14፣ ያዕቆብ 1:5 ላይ ደግሞ ከእናንተ ግን ማንም ጥበብ ቢጎድለው ሳይነቅፍ በልግስና ለሁሉ የሚሰጠውን እግዚአብሔርን ይለምን ለእርሱም ይሰጠዋል እያለ የሚናገረው ቃል አለ እና በመጀመሪያ ያየነው ምንድን ነው? ማስተዋል ወይም ጥበብ በዕድሜ የሚገኝ እንዳልሆነና ከእግዚአብሔር መንፈስ የሚቀዳ ሰው ከእግዚአብሔር መንፈስ ጠጋ ሲል ሲጠጋጋ የሚቀዳው ነገር እንደሆነ ይነግረናል። ሁለተኛ በትዕግስት የማድመጥን ዋጋ ብያቸዋለሁ ቅድም። ኤሊሁ የጥሩ አድማጭ ሰው ምሳሌ አድርገን ልንወስደው እንችላለን። ምክንያቱም ኤሊሁ የሚገርማችሁ እስከዛሬም ስናጠና እንዳየነው ኦል the last እንግዲህ አሁን 31ኛው ምዕራፍ ላይ ነን ያለነው። ከምዕራፍ 2 መጨረሻ ላይ ጀምሮ ነው እነዛ ወዳጆች የኢዮብ ወዳጆች የመጡት። ከዛ ጊዜ ጀምሮ ምንም አይነት እንግዲህ 28-29 ምዕራፍ ማለት ነው መኖሩንም የማናውቀው ሰው ነው ኤሊሁ። ግን ደግሞ እንደነበረ ከቃሉ እንረዳለን። ብዙ አደመጥኳችሁ፣ ብዙ ሰማችሁ እያለ የሚናገረው ነገር አለና ነበረ ግን የነበረ የማይመስል ሰው 28 ወይም 29 ምዕራፍ ሁሉ ቁጭ ብሎ በትዕግስት የእነዚህም ትልልቅ ሰዎች በእድሜ ከሱ ትልልቅ እንደሆኑ ይናገራል እና እሱ በእድሜ ከነሱ ያንሳል። የእነዚህም ትልልቅ ሰዎች ንግግርና ተግሳጽ በጣም በቃ በአጽንኦት ሲሰማ የቆየ ልጅ ነው። በጣም ካዳመጠ ቁጭ ብሎ ከሰማ በኋላ መጨረሻ ላይ የእሱን ሀሳብ ይዞ መጣ። ከዚህ የምንማረው ጥሩ ሰዎችን እንድንረዳ ወይም አንደርስታንድ እንድናደርጋቸው ሰዎች አለን የሚሉትን አርጊመንት ሁሉ በቃ የያዙትን ነገር ሁሉ ጠረጴዛ ላይ አውርደው በቃ ክርክራቸውን እስኪጨርሱ መጠበቅ መልካም እንደሆነ፣ በተለይም ደግሞ በዛ ሰዓት በነበረው ካልቸር ኤልደርሊ የሆኑ ሰዎች ወይም ትልልቅ ሰዎች በጣም የሚከበሩበት ነው፣ ይሰማሉ፣ ቦታ ይሰጣቸዋል እና ይህንን ነው እሱም ያደረገው። በጣም ቁጭ ብሎ ሲሰማቸው ቆየ፣ አደመጠ። መጨረሻ ላይ የእሱን ሀሳብ ማምጣት ጀመረና ሰዎች አለን የሚሉትን ነገር ፕሬዘንት አድርገው እስኪጨርሱ ድረስ መጠበቅ አስፈላጊ እንደሆነ የምንረዳው ወይም የሚያስተምረን ይመስለኛል ኤሊሁ። ከዛ ደግሞ ውስጣችን በዛ ነገር ሙሉ መሆኑን እርግጠኛ ሳንሆን መናገር መጀመር አስፈላጊ እንዳልሆነ ሳይ ነበረ። ምክንያቱም ኤሊሁ በቃ ልፈነዳ ደርሻለሁ እኮ ነው ያለው። ልፈነዳ ደርሻለሁ። ልክ በአዲስ ወይን ጠጅ በአዲስ አቁማዳ የሚቀመጥ ወይን ጠጅ ሊፈነዳ
ወይን ጠጅ በባህሪው ፈርመንት ሲያደርግ ኤክስፓንድ እያደረገ እየሰፋ ነው የሚሄደው እና ሊፈነዳ እንደሚታገለው እንደዛ ወይም ደግሞ በመሬት ውስጥ ያለ ቮልካኖ ታምቆ ኢትዮጵያ ውስጥ አሁን ቅርብ ጊዜ እንደዚህ አይነት ኬዝ ነበር አይደል? ታምቆ ሊፈነዳ እንደሚታገል አይነት ሆኛለሁኝ። በቃ ልናገር ደርሶ በቃ እዚህ አፌ ላይ መጥቷል ልናገር በቃ ፍቀዱልኝ እያለ ነው መናገር የጀመረው እና እንደዛ የሚሆን መጠበቅ ጥሩ ነው። በቃ ማለት በቃ ሙሉ ኮንቪክሽን አለው ማለት ነው። የሚናገረው ነገር አለው ማለት ነው። የያዘው ነገር አለ ማለት ነው እና እንደዛ እስከምንሆን መጠበቅ በተለይም ደግሞ ከኛ በእድሜም በተለያየ በእውቀትም ሊሆን ይችላል በትምህርትም የተሻሉ ሰዎች ባሉበት አካባቢ በቃ እስከዛ ድረስ መታገስ መልካም ነው። ኤሊሁ በቁጥር 19 ውስጤ እንደተከደንና መተንፈሻ እንዳጣ የወይን ጠጅ ሊፈነዳ እንደተቃረበም አዲስ የወይን ጠጅ አቁማዳ ሆኗል እያለ የሚናገረውን እናያለንና እግዚአብሔር ይርዳን። ሰዎችን መስማት የምንችልበትን ጥበብ ነው አይደለም? መስማት ራሱ መስማት የምንችልበትን ጥበብ እግዚአብሔር ይስጠን። ሌላው ኤሊሁ የክርስቶስ ጥላ ሆኖ የምናገኝበት ነው። የሰው ጥበብና ክርክር ኢዮብን ከእግዚአብሔር ጋር ሊያስታርቀው እንዳልቻለና ኤሊሁ መሀል ላይ ሲገባ መሀል ላይ ገብቶ የተፈጠረ ነገር አለ እናያለን ሌተር። ልክ እንደዛው ደግሞ ኢየሱስም በሰውና በእግዚአብሔር መሀል ገብቶ መካከለኛ ሆኖ ሊያስታርቅ የመጣ እንደሆነ እናያለን። ኤሊሁ የክርስቶስ ጥላ ሆኖ የምናይበት አንዱ እሱ ነው። ሌላው በይዞ እዚህ ጋር የኤሊሁ ጣልቃ መግባት ቀጥሎ በምዕራፍ 38 አሁን ምዕራፍ 32 ላይ ነው ያለ ነው። ከ3 ከ4 ምዕራፍ በኋላ ምዕራፍ 38 እግዚአብሔር መናገር ይጀምራል። በነገራችን ላይ እግዚአብሔር ዝም ብሎ አይቀርም። እግዚአብሔር ይሄ ሁሉ 37 ምዕራፍ ዝም ያለ ቢመስልም ሲናገር ነው እየሰማ እንደነበረ እያደመጠ እንደነበረ አይኖቹና ልቡ ጆሮ እነ ኢዮብ ላይ እንደነበረ የምንረዳው ምዕራፍ 38 ስንገባ ነው። ለካ እግዚአብሔር አለ፣ ለካ እግዚአብሔር እየሰማ ነው። ዝም ያለ ቢመስልም እግዚአብሔር ለካ አለ የምንልበት ጊዜ ይመጣል ገናና። ነገር ግን የኤሊሁ ጣልቃ መግባት በምዕራፍ 38 በሚመጣው ንግግር ወይም እግዚአብሔር ምዕራፍ 38 ላይ ለሚጀምረው ንግግር እንደ ጥርጊያ መንገድ ነው ለኢዮብ እና ለነዚህ ሰዎች እንደ ጥርጊያ መንገድ ነው ኤሊሁ እዚህ ጋር የገባው። እዚህ በነበሩበት ክርክር በዛ በቃ በጣም ፒክ ላይ በነበሩበት ክላይማክስ ላይ በነበሩበት በዛ ሃርድ ቶክ ላይ እግዚአብሔር ለመምጣት የማይመቸውም ባይዘወይ ኤሊሁ ግን ከዚህ በኋላ በነገራችን ላይ አሁን ምዕራፍ 32 በኋላ እስከ ምዕራፍ 37 ድረስ ሙሉ የኤሊሁ ንግግር ነው የምናየው። አንዳንድ እንደ ሰው የሚሳሳታቸው ነገሮችን እናያለን ከንግግሩ፣ ወጣትም ስለሆነ ሊሆንም ይችላል። ግን እንደ ሚዲየም ሆኖ እናገኘዋለን። በጣም ሃርድ ቶክ የነበረው የማለዘብ ስራ፣ ከዛ ቀጥሎ ለሚመጣው የእግዚአብሔር ሐሳብ የእግዚአብሔር ድምፅ እዚህ ጋር የተጠቀሱትን ሰዎች የማመቻቸት ስራ የሚሰራ መካከለኛ ሆኖ እናየዋለን ኤሊሁ። አንደኛ ጢሞቴዎስ 2:5 ላይ አንድ እግዚአብሔር አለና ደግሞም በእግዚአብሔርና በሰዎች መካከል አንድ መካከለኛ አለ፣ እርሱም ሰው የሆነው ክርስቶስ ኢየሱስ ነው እያለ ይገልጻል። ክብር ለኢየሱስ ይሁን። ኤሊሁ በመሰረታዊነት ከዚህ በፊት ከነበሩት የኢዮብ ወዳጆች ምክረ ሐሳብ የሚለይበት በዚህ በምዕራፍ 33 ላይ ኔክስት ምዕራፍ ላይ የምናየው ነው። ምዕራፍ 33 ላይ ከቁጥር 14 እስከ 30 ባለው የተገለጠ ቦታ ነው። እዛ ጋር የተገለጸው እንግዲህ እስካሁን በነበሩት የኢዮብ ወዳጆች እንዳየነው ይሄ መከራ እየደረሰብህ ያለው ቅጣት ነው፣ የእግዚአብሔር ቅጣት ነው። ኃጢአት ሰርተሃል፣ ኃጢአት በመስራት እግዚአብሔር እየቀጣህ ነው እያለ ነው እየተናገረ ያለው። ነገር ግን ከዚህ በኋላ ኤሊሁ በጣም በቃ ስትረስ አድርጎ የሚናገረው ቅጣት እንዳልሆነና መከራ ሁል ጊዜ ከቅጣት ጋር የተያያዘ ላይሆን እንደሚችል እግዚአብሔር ሊያስተምረን ሲፈልግ እንዲሁም ከሆነ ነገር ሊከልለን ወይም ሊከላከለን ሲፈልግ አንዳንድ ጊዜ መከራ ሊደርስብን ይችላል እያለ የሚናገረው አጽንኦት ሰጥቶ የሚናገረው ነገር አለ ኤሊሁ።
ይህ ከቅጣት ወደ ተፈትኖ መውጣት ሐሳብ በአዲስ ኪዳን ከእምነት ፈተና ጋር ያያይዘዋል። አንደኛ ጴጥሮስ 1 እስከ 7 ላይ ያለው ቃል ማለት ነው። ኤሊሁ ያሳየው ሌላው ደግሞ ኤሊሁ ያሳየው ወገንተኛ ያልሆነ አቋሙ ይህም ቁጥር 21 ላይ ያለ ነው። የሰውን ውጫዊ ማንነት አይቶ የማያደላውን ጌታችን ኢየሱስ ክርስቶስን እንድናስበው የሚያደርገን ነው። ኤሊሁ ለኢዮብም ለአንተም አላደላም ለእናንተም ማደላበት ምክንያት የለም እያለ ቁጥር 21 ላይ የሚናገረው ነገር አለና ይሄ ኢየሱስ ክርስቶስን እንድናስታውሰው የሚያደርገን ነው። ዮሐንስ 7:24 ላይ ያለ ቃል ነው። አልገባበትም። ሌላው ቁጥር ሰዓቴ በጣም እየሄደ ስለሆነ ለመፍጠን ሞክራለሁ። ሌላው ቁጥር 2 እና 5 ላይ የኤሊሁ ቁጣ በኢዮብና ጓደኞቹ ላይ ነደደ። ቁጥር 2 ላይ በኢዮብ ላይ፣ ቀጥሎ ቁጥር 5 ላይ በነዛ 3 ጓደኞቹ ላይ የኤሊሁ ቁጣ ነደደ ይለናል። እዚህ ጋር ኤሊሁ የተቆጣው በነገራችን ላይ የጽድቅ ቁጣ ነው የተቆጣው። የሆነ ፐርሰናል የሆነ ጌን ለማግኘት ያደረገው ነገር አይደለም። እየሰማ በጥሞና እየተከታተለ ቆይቶ መጨረሻ ላይ የጽድቅ ቁጣን ሲቆጣ እናያለን። የኤሊሁ ቁጣ ኢዮብ ራሱን ከእግዚአብሔር በላይ ጻድቅ አድርጎ እንደነበረ ይነግረናል አይደለ? ምዕራፍ 32 ላይ ጻድቅ አድርጎ ስለነበረ በኢዮብ ላይ ተቆጣ ይለናል። በኢዮብ ወዳጆች ላይ ደግሞ ኢዮብን ይሰሙታል፣ ግን ከሚናገረው ነገር ጋር ትክክለኛ መልስ አይሰጡትም፣ አንደርስታንድ አላደረጉትም ማለት ነው። እና በዚህ ምክንያት በእነሱም ላይ ቁጣው ነደደ ይለናል። በአዲስ ኪዳን የጌታችን ኢየሱስ ክርስቶስ የጽድቅ ቁጣን ሲቆጣ የምናይባቸው ክፍሎች አሉ። ዮሐንስ 2 ከ13 እስከ 17 ባለው እንደምታስታውሱት ወደ ቤተ መቅደሱ ሲሄድ በቤተ መቅደሱ ነጋዴዎች ብዙ ነገር ሲሻሻጡ ብዙ ነገር ሲያደርጉ አይቶ በጣም እንደተበሳጨ እንደተቆጣ፣ ከዛ በኋላ ጅራፍ አዘጋጅቶ ቤተ መቅደሱን ሲያጸዳ የምናይበት ክፍል አለ። ገንዘብ ለዋጮችን ከዛ ሲያባርራቸው፣ ከብቶቻቸውን ከዛ ሲያባርር የምናይበታልና እዚህ ጋር ክርስቶስ ኢየሱስ አንዱ የተቆጣበት ክፍል ነው። ሌላኛው ክርስቶስ የተቆጣበት ማርቆስ 3 ከ4 እስከ 5 ባለው አይደለም፣ ምዕራፍ 32 ላይ ነኝ። ምዕራፍ 32 ላይ ነኝ። ምዕራፍ 33 ላይ ነህ አይደል የሚል ጥያቄ አይቼ ነው። ሌላው ማርቆስ 3 ከ4 እስከ 5 ላይ ባለው ነው። ኢየሱስ ክርስቶስ እሱን ቃል ባነብላችሁ ደስ ይለኛል። ኢየሱስም በሰንበት ቀን የተፈቀደው መልካም ማድረግ ነው ወይስ ክፉ? ሕይወት ማዳን ነው ማጥፋት አላቸው። ይህንን የሚለው ለማን ነው? ለዛ ለተቀመጡት ፈሪሳውያን ማለት ነው እና ጸሐፍት። እነርሱ ግን ዝም አሉ። ስለ ልባቸው ድንዛዜ አዝኖ ዙሪያውን እየተመለከተ በቁጣ አያቸው ይላል። እዚህ ጋም ኢየሱስ ክርስቶስ ሲቆጣ እናያለን። ሰውየውን ፈውሶታል። ግን ለምንድን ነው እዚህ ጋር የተቆጣው? በሰንበት ለምን ትፈውሳለህ ብለውት ነው። በሰንበት አህያቸው ጉድጓድ ቢገባ ያወጡታል። ሰው ግን ሲድን ይቆረቁራቸዋልና እናንተ ግብዞች ብዙ ቦታ ሲላቸው እናያለንና ስለ ልባቸው ድንዛዜ አዝኖ ሲቆጣ እናያለን። እዚች ጋር ትንሽ ለመናገር ያህል የጽድቅ ቁጣ መቆጣት እንዳለብን መጽሐፍ ቅዱስ ያበረታታናል። የጽድቅ ቁጣ ስንቆጣ ግን አንዳንድ መውሰድ ያለብን ጥንቃቄዎች እንዳሉ የተወሰነ ለመጥቀስ ያህል ነው። ኤፌሶን 4 ከ26 እስከ 27 ባለው ተቆጡ፣ ግን ኃጢአት አትስሩ፣ በቁጣችሁ ላይ ፀሐይ አይግባ የሚል ቃል አለ። ኤፌሶን 4 ከ26 እስከ 27 ባለው እንግሊዝኛው በደንብ ያብራራዋል። ኢን ዩር አንገር ዱ ኖት ሲን ዱ ኖት ሌት ዘ ሰን ጎ ዳውን ዋይል ዩር ስቲል አንግሪ ይላል። ተበሳጭታችሁ ወይም ተቆጥታችሁ፣ እንግዲህ በየጊዜው ብዙ ቁጣ ልንቆጣ እንችላለን። ይሄ ግን የሚናገረው የእግዚአብሔርን ቁጣ የምንቆጣ ወይም ደግሞ የጽድቅ ቁጣ የምንለው ማለት ነው። ይህንን ቁጣ ስንቆጣ ተቆጥተን ማደር እንደሌለብን፣ ቀኑ መሽቶ ማደር እንደሌለበት፣ ጉዳያችንን መጨረስ እንዳለብን የሚናገር እግዚአብሔር ቃል ነው። የጽድቅ ቁጣ መራርነት ከተጨመረበት እንዲሁም ለአጭር ጊዜ ካልሆነ የጽድቅ ቁጣነቱ ቀርቶ የግል ቂም ወይም በቀል ይሆናል።
ኖርማል በቃ ራሳችንን እንትን ለማለት ንዴታችንን ለማስታገስ የምንቆጣው ቁጣ ይሆናል እና ስለዚህ ቁጣ ተቆጡ ይላል። ነገር ግን ቁጣችን ገደብ ሊኖረው ይገባል ማለት ነው። ሌላኛው የጽድቅ ቁጣ ስንቆጣ ምንም እንኳን የጽድቅ ቁጣ እንድንቆጣ የእግዚአብሔር ቃል ቢፈቅድልንም ዲፎልት ስቴት የኛ ዲፎልት ስቴት ወይም ደግሞ እንዴት ነው ሴቲንግ ላይ የሆነ ዲፎልት ሴቲንግ የሚል ነገር ታውቃላችሁ አይደለ? እንደዛ መሆን የለበትም ማለት ገና የሆነ ነገር ሀፕን ሲያደርግ ዘለን የምንቆጣው ማለት ነው። በቃ ዲፎልታችን ዘለን የምንገባበት እንደዛ ላስረዳው አይዶ ነው። ፈጥነን የምንቆጣ መሆን እንደሌለብን የእግዚአብሔር ቃል በያዕቆብ 1 ከ19 እስከ 20 ባለው የተወደዳችሁ ወንድሞች ሆይ ይህን አስተውሉ፣ ሰው ሁሉ ለመስማት የፈጠነ ለመናገር የዘገየ ለቁጣም የዘገየ ይሁን፣ የሰው ቁጣ የእግዚአብሔርን ጽድቅ አያመጣምና ይላል። የእግዚአብሔርን ቁጣ እየተቆጣን ነው እያልን የምንቆጣው ግን በሆነው ባልሆነው እንዳልኩት ዲፎልት ስቴታችን ቁጣ ከሆነ ያ እግዚአብሔርንም አያከብርምና እንግዲህ በደንብ እያስተዋልን የትኛው ነው እግዚአብሔርን የሚያሳዝን ነገር ወይም ደግሞ የእግዚአብሔር ቁጣ የትኛው ነው የሚለውን በደንብ ማስተዋል ይኖርብናል ማለት ነው። ሌላው የጽድቅ ቁጣ ዋና ዓላማው ሰውን ማረምና መመለስ መሆን አለበት። አንዳንድ ጊዜ ቁጣችን ስለ እግዚአብሔር ጉዳይ እኮ ሊሆን ይችላል። ሰዎችን የሚሰባብር ከሆነ ይህ የጽድቅ ቁጣ አይደለም። ሰዎችን እንክትክት አድርጎ ኧረ ቤተክርስቲያን ምን ላደርግ ነው የሚሄደው ይቅርብኝ የሚል አይነት ቶን በሰዎች ውስጥ የሚከት ከሆነ ይሄ የጽድቅ ቁጣ አይደለም። ስለዚህ የጽድቅ ቁጣ ሰዎችን የሚመልስ የሚያርም የሚያክም ነው መሆን ያለበት ማለት ነው። ኤሊሁ ኢዮብ እዛው ቀጥሎ ያለው ምዕራፍ 33 ላይ 33 ቁጥር 32 ላይ እንደዚህ የሚለው ነገር አለ ለኢዮብ ትጸድቅ ዘንድ እወዳለሁ ነገር ግን እያለ የሚናገረው ቁጣውን ስቲል የሚገልጽበት መንገድ አለ። ያ ማለት ዓላማው ኢዮብን መኮነን ሳይሆን የሳተውን ነገር ማሳየትና ማስተካከል እንደሆነ እንረዳለን። ገላትያ 6:1 ላይ ጳውሎስ አማኞች ሰዎች በኃጢአት እንኳን ቢገኙ በየዋሃት መንፈስ ማቅናት እንዳለብን ይናገራል። ገላትያ 6:1 ላይ ሶሪ ሰዓት በጣም እየወሰድኩኝ ነው፣ ልፍጠን። ምዕራፍ 33 ላይ ገብቻለሁ። አክቹዋሊ ምዕራፍ 33 ብዙ አይደለም፣ በጣም አጭር ነው። በጣም ሲገርመኝ ነበር ምዕራፍ 33 በጣም አዲስ ኪዳናዊ የሆኑ ሀሳቦችንና ቃሎችን የምናገኝበት ጥንት ቅድም እንደተናገርኩት ሕግ እንኳን ባልተሰጠበት በዛ ዘመን ስለ ቤዛነት የሚናገረው ቃል በጣም ስለ መዳን የሚናገረው ቃል በጣም በቃ የሚገርም ነውና እንደርስበታለን። ቁጥር 14 ላይ እግዚአብሔር በልዩ ልዩ መንገድ ይናገራል እያለ የሚናገረው ነገር አለ። እግዚአብሔር ማለት ኢዮብ እግዚአብሔር ዝም እንዳለውና በቃ እየሰማው እንዳልሆነ ነው ይረዳ የነበረው ይሰማው የነበረው። ነገር ግን ኤሊሁ እግዚአብሔር በህልም በራእይ ቁጥር 14 ጀምሮ የምናገኘው ቃል ነው። ምዕራፍ 33 ወይም ደግሞ በአልጋ ላይ በደዌ ሰውን ይገስጸዋል ይላል። ሰውን እግዚአብሔር አንዳንድ ጊዜ በጣም የሚገርማችሁ ሰው ትህትናን እንዲሰማው ወይም ትሁት እንዲሆን ወይም ደግሞ ትኩረቱ ወደ እሱ እንዲሆን ወደ እግዚአብሔር ሊስበው ሲፈልግ ወይም ደግሞ እሱን እንዲመስልለት ሲፈልግ በአልጋ ላይ በደዌ ይገስጸዋል ይላል። እግዚአብሔር አስተኝቶም ይመክራል ማለት ነው። አይገርምም? እኔ እንደዚህ አስቤ አላውቅም። ይህንን ቃል ሳጠና ነው በጣም እየገረመኝ የነበረው። አንዳንድ ጊዜ የምናልፍባቸው በቃ ህመሞች ከባድ ሊሆኑ ይችላሉ፣ በጣም አስቸጋሪ ሊሆኑ ይችላሉ፣ ፈውስ የሌላቸው የሚመስሉ ሊሆኑ ይችላሉ። ግን በነዛም ውስጥ እግዚአብሔር ትህትናን ያስተምረናል። በነዛም ውስጥ እግዚአብሔር በቃ ብዙ የወሰዱ ትኩረቶቻችንን፣ አይኖቻችንን፣ ልባችንን የወሰዱትን ነገሮች አስጥሎ ወደ ራሱ ሊስበን ሲፈልግ እንደዛም ያደርጋል እግዚአብሔር አንዳንዴና የሚገርም ነው። እዚህ ጋር
ስለ ህልምና ስለ ራእይ የሚናገረው ነገር አለና እንደው ጥቂት ነገር ስለ ህልምና ስለ ራእይ ለመናገር ያህል ህልም ዩዥሊ በከባድ እንቅልፍ ውስጥ ሆነን የሚመጣ ነገር ነው። ከባድ እንቅልፍ ውስጥ ሰው ደክሞት ሊሆን ይችላል፣ ወይም ብቻ ከባድ እንቅልፍ ውስጥ ሆኖ የሚያየው ነገር ነው ህልም። ራእይ ግን ነቅተን ልናየው የምንችለው ነገር ነው። ነቅተን ምናልባት አይናችንን ጨፍነን ሊሆን ይችላል፣ አይናችንም ሳንጨፍን ሊሆን ይችላል። ግን በቃ የሚታየን ነገር አለና ነቅተን የምናየው ነገር ነው። ሌላው ህልም የግድ ዳይሬክትሊ ከኛ ጋር የተያያዘ ላይሆን ይችላል፣ ወይም በምሳሌ ሊሆን ይችላል የምናየው ነገር፣ ወይም ደግሞ ትርጉም የሚፈልግ ሊሆን ይችላል ህልም ሲሆን። ራእይ ደግሞ ቀጥተኛና ግልጽ ነው። በቃ በሚገባን መንገድ፣ ግልጽ በሆነ መንገድ ነው ብዙ ጊዜ ራእይ የሚሆነው ማለት ነው። እግዚአብሔር ራእይን የሚያሳየን ብዙ ደግሞ ህልም የሚመስሉ ቅዠቶችም አሉ። ራእይ ግን ቅዠት አይደለም። በራእይ እግዚአብሔር ይናገራል፣ በህልምም ይናገራል። ግን ህልም ደግሞ በህልም ውስጥ ቅዠቶችም ስላሉ እሱን መለየት አስፈላጊ ነው። ሌላው ህልም ውስጥ ሰዎች ህልም ሲያዩ ያሉበትን ሰርከምስታንስ ያሉበትን ሁኔታ ሙሉ ለሙሉ አንደርስታንድ አያረጉትም፣ አካባቢውን አይረዱትም። በራእይ ግን እንደዛ አይደለም። ያውቃሉ፣ በቃ ያሉበትን ሁኔታና አካባቢውን በደንብ አንደርስታንድ እያደረጉ ነው የሚያዩት ማለት ነው። እና ምናልባት አሁን እዚች ጋር ትንሽ ስለ ህልምና ራእይ መናገር የፈለግኩት ዚስ ዴይስ ብዙ እኔ ራእይ አየን የሚሉ ሰዎችን በጣም እንትን እያልኩኝ ነው ማለት ሬር እየሆነብኝ ነው። ዚስ ዴይስ ላይክ ብርቅ ነገር እየሆነ የመጣ ነገር ይመስለኛል ራእይ መመልከት። ሐዋርያት ሥራ ምዕራፍ 2:17 ላይ ጴጥሮስ ከኢዩኤል መጽሐፍ ላይ የተጻፈውን ኮት አድርጎ እግዚአብሔር ይላል በመጨረሻው ቀን እንዲህ ይሆናል፣ ሥጋ በለበሰ ሁሉ ላይ ከመንፈሴ አፈሳለሁ፣ ወንዶችና ሴቶች ልጆቻችሁም ትንቢት ይናገራሉ፣ ጎበዞቻችሁም ወይም ወጣቶቻችሁ ራእይ ያያሉ፣ ሽማግሌዎቻችሁም ህልምን ያልማሉ እያለ የሚናገረው ነገር አለና በዚህ ዘመን በመጨረሻው ዘመን እግዚአብሔር ያፈሰሰልን ነገር ነው። ህልምን ማየት፣ ራእይን ማየት የተሰጠ ነገር ነው ማለት ነው። ስለዚህ በነገራችን ላይ ያዕቆብ ማን ነው ጳውሎስ ወደ 8 ጊዜ ራእይን አይቷል። በደንብ ብታጠኑት ኦልሞስት 8ቱ መሆኑን እርግጠኛ አይደለም። 5-6ቱ ምሪትን ከእግዚአብሔር የተቀበለበት ነው። ወደ ሆነ ቦታ ልሄድ ሲል ኖ ተመለስ፣ በዚህኛው ሂድ እያለው እግዚአብሔር ወደ አውሮፓ ሲሄድ፣ ወደ ኤፌሶን፣ ወደ ተለያዩ ቦታዎች ሲሄድ እግዚአብሔር የተናገረው በራእይ እየተናገረው ያደርግ ነበርና ጴጥሮስም እንደዚሁ ራእይን ያይ ነበረ እና ለአማኞች የተሰጠ ነገር ነው ራእይን ማየት። በዚህ ዘመን እግዚአብሔር በቃሉ ይናገረናል። ቃሉ ዘ ቤስት፣ ቃሉን የሚደርስ ምንም ነገር የለም። በቃሉ ደግሞ ካልተናገረን በራእይ ይናገረናል፣ በሚገባን መንገድ ማለት ነው። እንደውም ብዙ ፕሮፌቶች ጋር ብዙ ግራ ከሚያጋቡ ነገሮች ጋር እኔ ፕሮፌሲን በደንብ የምቀበል፣ በነገራችን ላይ ሙሉ ወንጌል ቤተክርስቲያን ያደግኩ በሙሉ ወንጌል ቤተክርስቲያን ያለው ሰው ነኝ አሁንም ማለት ነው። በደንብ እቀበላለሁ ፕሮፌሲን። ግን አሁን ካሉ በጣም ግራ ከሚያጋቡና ብዙ ውዥንብር ካሉባቸው ነገሮች መጠንቀቅ እንዳለብንም አስባለሁና እግዚአብሔር በራእይ ሊናገረን ይገባል። ብዙ አልናገር፣ በቃ እግዚአብሔር በራእይ በዚህ ዘመንም ሊናገረን ይገባል ብዬ አምናለሁ። በራእይና በህልም ቁጥር 23 ላይ ከሺህ አንድ የሆነ መልእክተኛ እያለ የሚናገረዋልና በቃ በጣም እንትን ሲለኝ ነበረ፣ ልቤን ሲሰማኝ ነበረ። ከሺህ አንድ የሆነ መልእክተኛ፣ ብርቅ የሆነ መልእክተኛ ማለት ነው። በቃ የማይገኝ አንድ የሆነ ከብዙ ውስጥ አንድ የሆነ መልእክተኛ ወይም መካከለኛ ቢገኝ ምን አለ እያለ የሚናገረው ነገር አለና ቁጥር 23 ላይ ኤሊሁ ከሺህ አንድ የሆነ የሰውን ጉዳይ በእግዚአብሔር ፊት ይዞ የሚቀርብ ቢገኝ እያለ ይናገራል። በአዲስ ኪዳን ጌታችን ኢየሱስ ታውቃላችሁ በሰውና በእግዚአብሔር ቀደምም ተናግሬዋለሁ። ይህንን ቃል በሰውና በእግዚአብሔር መሃል መካከለኛ ሆኖ እንደመጣ እናውቃለን እና
ኤሊሁ ከዘመናት በፊት ከጥንት በፊት የተናገረው ምን አለ እያለ የተናገረው በአዲስ ኪዳን ላይ ተፈጽሞ እናገኛለን። ማን ለሚለው ኢየሱስ ክርስቶስ። እዚህ ጋር ሁ ሃው እና ሪዘልቱን የምናይበት ነው። በዚች አሁን ቁጥር 23 ጋር ጀምሮ ባለው ማለት ነው። ሁ ሃው ሪዘልት ማን ነው የመጣው? ኢየሱስ ክርስቶስ። ምን ነው ለሚለው ከሺህ አንድ ሆኖ በመጣ ለሚለው ሁ ለሚለው ኢየሱስ ክርስቶስ ሆኖ እናገኛለን። ሃው የሚለው ደግሞ አድነው ቤዛ አግኝቼለታለሁና እያለ ደግሞ የሚናገረው ቃል አለ እዛው ቁጥር 23 አካባቢ። የቀናውን መንገድ ለሰው ያስታውቀው ዘንድ ከሺህ አንድ ሆኖ የሚተረጉም መልአክ ቢገኝለት እየራራለት ቤዛ አግኝቻለሁና ወደ ጉድጓድ እንዳይወርድ አድነው ቢለው በጣም የሚገርም ነው። አድነው ቤዛ አግኝቼለታለሁ እያለ ይናገራልና ሃው ለሚለው ራሱን ቤዛ አድርጎ፣ ቤዛ ማለት ምትክ ነው አይደለ? ራሱን በእኔ ቦታ ምትክ አድርጎ ማርቆስ 10:45 የሰው ልጅ ነፍሱን ለብዙዎች ቤዛ ሊሰጥ እንጂ እያለ ኢየሱስ ክርስቶስ ራሱ ስለ ራሱ የሚናገርበት ቦታ አለና የሰው ልጅ ኢየሱስ ክርስቶስ ለሰው ልጆች ቤዛ ራሱን አድርጎ ሊሰጥ ነው የመጣው። ውጤቱ ምንድነው? ቅድም ሪዘልት ሁ ሃው ሪዘልት ያልኳችሁ ውጤቱ ምንድነው? ቁጥር 25 ላይ ተገልጿል። አካላዊና መንፈሳዊ መታደስ ይላል በቁጥር 25 መሰረት። በአዲስ ኪዳን ደግሞ ዮሐንስ 3:3 ላይ ሰው ዳግመኛ ካልተወለደ በቀር የእግዚአብሔርን መንግስት ሊያይ አይችልም እያለ የሚናገረው ነገር አለና በዛም ዘመን በነበረው አካላዊና መንፈሳዊ መታደስ ቁጥር 25 ላይ ያለው ማለት ነው። ስጋው እንደ ሕፃን ስጋ ይለመልማል፣ ወደ ጉብዝናውም ዘመን ይመለሳል፣ ወደ እግዚአብሔር ይጸልያል፣ እርሱም ሞገስን ይሰጠዋል። ይሄ የአካል ነውና በአዲስ ኪዳን ደግሞ ሰው ይሄ ቤዛ የሆነውን ኢየሱስን ለማግኘት ወይም ደግሞ በሱ ተቀባይነት ለማግኘት እንዲሰማው ልጅ መሆን ዳግም መወለድን ይጠይቃል ማለት ነው። ጌታ ኢየሱስ አብዝቶ ይባርካችሁ። ቴንኪው